ደግሞ የራሴ ፍላጎት ኖሮኝ አይደለም ጎበዝ መላመድ እንደምትለው ድንገት ያንን እንዴት ታስተናግጂዋለሽ? እኔ አሁን እንደ ወንድማዊ ሰው ደግሞ አጋጣሚ ተላምደሽ ዘሎ ከንፈርሽ ሲነካሽ የሚቀየር ባህሪ አለ። እሱን በምን እሱን ነው እኔ ካደችው እኮ እኔ ካደችው እሱ ነው ብቻ እኮ ነው። እና እሷ በተጀራ አንድ ነገር ልንገራችሁ ሀኒቾ፣ እኔ እንደው ወንድ ነሽ ወይ ተብዬ የምፈራ ሴት ነኝ። ቁም ነገር እንግዲህ አጠጥለሽ እኮ ንገሪና ሁለት ካለ አሁን ጓደኛ ብዬ ቁም ነገር ነው የምላችሁ። ጓደኛ ብዬ የፈለጉትን ወሬ አወራለሁ፣ ግን ሌላ እንትን ላይ አንገባም። አሁን እናንተ እንዳላችሁ ከንፈርም የመሳሳም ሌላ ነገር የማድረግ ሁኔታ እኔ ብዙ ጓደኞች አንቺ ምንም ነገር አታስቢውም እኮ አላማውም የለሽም። ግን ያንን ሰው እንዴት አድርገሽ ነው የምታስቀይሚው? ብቻ አጭር መልስ መልሽ። እንዴት ነው የምታስቀይሚው? ማለት በጣም ነው ማስቀይመው። አንቺ እኮ በጣም የብዙ አመት ወዳጅሽ ወንድምሽ ነው። ወንድምሽን እንዴት ነው በአካፋ የምትመችው ከንፈሩ? ኖ አታስቀይመውም። እራሷን የምትቀየረው ሳታሰሮ ስለሚስማት እራሷን የምትቀየረው። የሰውን ልብ አታውቁማ፣ አታውቁም። ስለማታውቁ የሰውነት ባህሪ ያለው ምንድን ነው? በቃ ልጅቱን ተዋት። እሺ አልመለሰችማ። አይሆንም፣ መሆንም የለበትም። እኔ ረግማታል ይደረስባት ረግማት ሄለን እያልሽ ያለሽው ሴቶቹ ብቻ አክት ስለሚያደርጉ እንጂ ወንዶቹ ፍጹም ናቸው እያልሽ ነው። ጨዋ ናቸው እያልሽ ነው። ልንገርሽ፣ እኔ እንደውም ጓደኞች የሴት ጓደኛ የለኝም፣ የሴት የሚባል ጓደኛ በዛ ደረጃ። ግን አሁን እንደሚወራው አሁን ሚዲያ ላይ ወንድ ልጅ ይቀየራል፣ ወንድ ልጅ እንዲሆናል ምናምን የሚባለው ነገር ደርሶብኛል። አያውቅም። ስራዬ ከወንድ ጋር ነው። ኦኬ፣ ጨዋታዬ ከወንድ ጋር ነው። የወንድ ባህሪ ነው ያለኝ። ገባሽ? እኔ ከወንድ ምንም ያየሁት ይሄ ክፋት የሚባለው ነገር ያየሁት ነገር የሆነ መስመር ግን ሲስጡ ለምን ትስታላችሁ ብዬ ፊት ለፊት ነው የምናገረው። እኔ ሴት ልጅ ስማይ ደንግጬ አውቃለሁ። ቆይ ልጨምርልሽ፣ ሴት ልጅ ስማይ ደንግጬ አውቃለሁ። እንዴት ያሰብኳት ሊሆን ይችላል። አይ ዶንት ኖ። እኔ ጋር ግን ደርሶ ስለማያውቅ ይሄን ስሜቱን አላ ስላለ እንደዛ ጥያቄ ያ ነው ያለው። በቃ ጥያቄው ሲፈጠርብሽ የሚቀየር ነገር አለ ነው ጥያቄው። ደንግጬ ቢኒያም እየጠየቀህ ነው ቦሎ። እሺ ልመልስለት። እሺ ሴት ልጅ ስማ፣ አንተ ምን አይነት ስሜት ተሰማ? ወረድ ነው ያልኩኝ። ወረድኩ የሆነ ዋላ ውስጥ የገባው ነው የሚሰማኝ። ዋላ ውስጥ የገባሁት ደንግጬ ቁጭ አልኩት። እሷም እንደዛ ነው የሚሆነው። እሷም እኮ ሄለን እንደዚህ አልመለሰችም። ለምን መሰለሽ የደረሰብሽን ነው። አሁን አብዛኛው ጊዜ ወንዶች ስለሆኑ እኔ ቤቴ አሁን የሚጠይቀኝም ሰውልድ የሚጠይቀኝም ወንድ ነው። ገብቶሻል አይደል? የወንድ ጓደኛ የመብዛቱ ነገር እኔ ወንዶችን በቃ እንደ እንትን አድርጌ ነው ሚስጥሬን። አሁን የቤት ሚስጥሬን ሴት ልጅ አይደለም ማማክረው ወንድን ነው። እንደዚህ ሆኜ እንዲህ ተደርጎ ብዬ እንኳን ማማክረው እኔ ኮንፈርት የሚሰማኝ ወንድ ላይ ነው። በቃ ወንዶች ናቸው። ይሄን ባህሪ ከልጅነት አብረሽ የምታርጊው ነገር አለ አይደለ? ያ ነገር እንደ ወንድ ነው። ከስራሽን ደግሞ ስታርጊ ወደ ስራም ስትሄጂ የወንድ ባህሪ ኖሮሽ ታርጊያለሽ። እኔም በጣም ቁጥብ እኮ ነኝ። በጣም በራሴ የምጠብቅ ሰው እኮ ነኝ። ግን በአጋጣሚ ተስሜ ነው የደነገጥኩት እኮ የምልሽ። እንኳን ሳመች ከንፈር ደስ ብሏት ሊሆን ይችላል። ጀግኒት ብያታለሁ። በቃ ምን ብርቅ ነው እንደ መሳም አሁን እንትን አይደለም እኮ አንቺን ባካረርሽ ነገሩን ልዩነቱን እያወራን ያለው እንጂ እኮ መሳሜ ደስ ብሎኝ አይደለም። ማን ቢኒዬ አንዳንዴ ይሄ እኮ መረጋገጥ አይደለም አባቴ። ጨዋታ ሳቅ ነው አይደለም? ጨዋታ ነው። ግን ሄሊ አይደለም። በምን አይነት መንገድ የምትወጁን ሰው በተቆጥተሽ ነው? ቀስ ብለሽ አስረድተሽ ነው? በምን አይነት መንገድ ትመልሺዋለሽ ነው? አሁን ለምሳሌ ዝም ብሎ ሰው ቢሰጥሽ ልጅቷን ስታስጨንቋት ጊዜ ነው በቃ። አይደለም ቲክቶክ ላይ እኔ ግራ የሚገባኝ እውነት ሲነገራችሁና ውሸት ሲነገራችሁ ግራ የምትጋቡ ሰዎች አሉ። እኔ ደግሞ እውነት ስለጠየቃችሁኝ እውነቱን እምልሽ ወንድ ልጅ ተቀይሮብኝ አያውቅም። በቃ እድለኛ ነሽ። በጣም ቆንጆ ነው። እድል ነው። አምስት ሰከንድ እድል ስጭን እስኪ። 5 ሰከንድ እሺ፣ 5 ሰከንድ እድል ስጭን። ይኸውልሽ አሁን አንተ መላመድ የሚባል ነው ራሱ
አንተ አሁን 5 ሰከንድ እስክታወራ ማን ይጠብቃል? 5 ሰከንድ ማለት ነው በህይወታችን ማለት በቃ ይቅርብን የጨዋታ ነገሮች ይጫወቱ። ለመሰለ እኔ ባሌን ራሴ ጀንጅኜ ራሴ ነኝ ያገባሁት። እሺ ይሄ ደግሞ ሴት ልጅ በቃ ይሄው ላየን ይሄ አብረህ እንትን ትላለህ። ፍላጎት ነበር አብራችሁ ነው የተማራችሁት ምናምን አብረህ ትጓዛለህ። ገባ የልጅነት ጓደኛህን ታገባለህ። ያማድል እኮ ነው። እኔ እንግዲህ ያወራነው ግን አጋጣሚዎችን ነው ያወራነው። ስለ አጋጣሚ ያወራነው ልንገርህ። ይሄ ነገር ስላለ እኔ ጋር ከተዳሬም ውስጥ ወንዶች ናቸው ጓደኞች እማማክራቸው። ይሄን ደግሞ ባለቤቴ ጠንቅቆ ያውቃል። ሴት ጓደኛ የለኝም። ገባ ስለ አጋጣሚ ነው ያወራነው እንጂ ትዳር ውስጥ ነው ይቀጣ ማይመለከተው ስለገባን እማጂ አንቺ አራዳ ልጅ ነሽ። እግዚአብሔርን አንደኛ እስካሁን እየሰማዎች ነበረ። ሰላም አደራችሁ። ሰላም አደርኩ ወንድም አለሜ። እንዴት ናችሁ? አማን ነው? አማን ነው። አለን ይመቻች። አይ የወንድ ጓደኛ ምርጥ ነው ባይዘው ማለት ነው። ለሴት አትነፋም። የሆነ ኮምፕሌክሳም ስለሆኑ ብዛቶቹ አይሆንም። ጥሩ ነገር ኮምፕሌክስ ሽቻይ አይደለም። ለምን መሰለህ አንተ ቁም ነገር ስለጠየቀኝ እኔ ቁም ነገር ነው ያወራው። እግዚአብሔር ምስክሬ ነው የምላችሁ ነው። ቁም ነገርም ጨዋታ ነው ያወራው። ችግር የለም። ስታወራኝ ደግሞ እኔ ውሸት ጨማምሬ አው ቢስመኝ እንዲህ ምናምን አልልህም። እኔ አላውቀውም ቴስቱን ስታውቅ ነው። ግን ሄልዬ ይቅርታ እኔ ጀነራል ነገር ነው ያወራውሽ። አንቺ በዛ መንገድ ስላለሽ ጥሩ ሰው ነሽ ወይም ጥሩ ሳይሆን በቃ የራስሽውን አቋም ያለሽ። ጀነራል ግን የሚፈጠረው ነገር ይሄ ነው። እኔ እንደተፈጠረብኝ ነው የሚፈጠረው። በሴቱም በወንድ ብትሄጂ በሰውነት ባህሪ ማለት ነው። አንቺ ሰው አይደለሽም እያልኩሽ ሳይሆን በቃ አንቺ ደግሞ የራስሽውን አመለካከት ስላለሽ የተለየሽ ባህሪ ነው ያለሽ። ጥሩነት ነው። አንዳንዴ እኮ የተለያየ ባህሪ ነው ያለው የሰው ልጅ አይደል እንዴ? ግን ጀነራል ስታስቢው ግን አንድ ሰው የሆነ አልወዶም ያለች ሴት እኮ በሆነ አጋጣሚ ስሟት ደንግጣ በቃ እዛ ምትቀራለች በአንድ ቅጽበት ማለት ነው። አንተ አሁን ተስመህ ነው የደነገጥከው። ወንዱም ሴቷን በዛ አይነት መንገድ ነው የሚፈጠረው ነገር። ያቺ አንድ ቀን ስተት ምንድን ማለት በአንድ ቀን ስተት ነው የወለድኩ የሚባል ነገር አለ አይደል እንዴ? ደግሞ ስስብልት ትባል ደግሞ በወንድና በሴት እኔ አሁን እግዚአብሔር የተባረከ የሆነ አንቺ እንዳልሽው ባለትዳር ስለሆንሽ እግዚአብሔር ጥሩ እንጃ በጣም ለአንቺ ደስተኛ ነኝ እኔ። እንደዚህ ያለ አመለካከት ያለት ሚስት ስላለው ባልሽ ለባልሽም ራሱ እግዚአብሔር ስለባረከው ደስ ይለኛል። ቁም ነገር ባረከው በራስሽ ደግሞ ጴንጤን እንዳትወይ ደግሞ እንዳትከተይ ነበር እኔ ልል ነበር ማለት በረከት ስለሆነ በረከት በእምነት መባረክ እኔ ያወራሁት የኔ አነጋገር የኔ አባባል ግን መጀመሪያ የተናገርኩት ነገር ሴት ልጅ ወይም ወንድ ልጅ በጓደኛ ስትቀጥል የሆነ ላይፍ ኮንዲሽን ስታረግ በሆነ አጋጣሚ ከንፈርን ከተነካህ የሚቀየር ባህሪ አለ ማለት ሰውነት ባህሪ ነው። ገጥሞኝ የሚያውቃል። እኔም በጣም ማልፈልገው ሰው የናቁት ሰው ከንፈሬ ነክቶብኝ የወረዱ ሰዓት አለ። ተበላሸ ወንዶች ተማረከ። ቁም ነገር ስለኔ አንደኛ ነገር ባለቤቴ ሙዝ ጭኖ እኮ ነው። ሙዝ ጭኖና ከዛ አመድ ነው ያገባ ሙዝን አወርዳ አድርግ ማለት ነው። ስራ ነው ለጨዋታ ሚውት አድርግ አባቴ። ይቅርታ ይኸው ነው አውቄ ነው። ችግር የለውም። ለጨዋታ ሰደዱት። ስራ ነው። አንድ ነበረ ሰደዱት። ቁማር ተበላ ስራ ተበላህበት ነው። ቁም ነገር ኖርማል እኮ ነው ማለት ስታወሩ ደግሞ እየተደማመጣች ሄለን ልክ ነች። ቁም ነገር አረቄ ቤት አረግ ነው አረቄ ቤት አረግ ሄለንማ ልክ ናት ስላልደረሰባት በጣም ምንም ብላ መመለስ አትችልም። ሁለተኛ ነገር ደግሞ አንድ ነገር ወደ ስራ ልወጣ ነው እኔ። አንድ ነገር ብነገራችሁ እዚህ ቲክቶክ ላይ የኔ ጌታ የኔ ፍቅር ባለቤቴ ያየኛል። ድንገር በእውነቴ ነው። እኔ ማንንም አልፈራም።
ደስ ያለ ባል ነው። ባለቤቴ ቦታ አለኝ። አይ የባለቤቴ ቦታ አለኝ። ባለቤቴን ዝቅ ብዬ ነው የማከብረው። ሳከብረው ይሄ እኔ የበላይ ነኝ ምናምን ሳይሆን እዚህ ጋር መጫወት አለብኝ። ጨዋታ ሌላ ነው፣ ማታለል ሌላ ነው። ገብቶሃል? ባለቤቴን ግን ሄደክ ብትጠይቀው ሄለን ወንድን ጀነጀነች ብዙ ሰው ይለዋል። እውነቴን ነው የምልህ። በጣም የሰፈር ሰው አለ፣ አብሮ አደግ አለ ምናምን ይሉታል። እንደፈለገች ትሁን ሄለንን አውቃታለሁ ነው መልሱ። ታውቷቸዋል። እኔም ጋር መጥቶ ተስፋዬ እንዲህ ያደረገ ቢለው አውቀዋለሁ፣ እንደፈለገ ይሁን ነው የምለው። እዚህ ጋር የትዳር ይሄ ወሬኛን ብለውን ወሬኛን አናስገባም ትዳራችን ውስጥ። እሺ መርቂ እንደኔ ያለ ትዳር ይስጥህ ብለሽ መርቂ። አጣፍጥላችሁ እግዚአብሔርን ቁም ነገር መንታ ይታን ጥሩስልሽ የእውነት እንደዚህ ያለ ይሳል ቁም ነገር አስበው እንዴ። ታዲያ ይሄው የ23 ዓመት የ25 አሁን 25 ሊሞላ ታውሪም እንዴ? ቆይ ልንገርህ፣ የ25 ዓመት ልጅ አለ። የመጀመሪያ ልጆቻችን መንታ ናቸው። አንደኛው ዶክተር ነው፣ አንደኛው ዲዛይነር ነው። እኔ መንታ ነኝ። ለማንኛውም ከዛ ደግሞ አሁን ደግሞ በ20 ዓመት ነው የወለድኩት። አሁን የ5 ዓመት ልጅ ህፃን ልጅ አለን። በቃ የራሳችን የሆነ ነገር አለን። በስ እንኖራለን፣ እንተራራለን። ሄለን አንቺ እግዚአብሔር ያኑራችሁ ያጣፍጣችሁ ብለናል፣ ተቀብለናል። ነፍሴ እንዴት ወደ ስራ ልገባ ነው። ፖስት አውሪኝ፣ እሺ እፈልግሻለሁ። ማታ ራሱ ስፈልግሽ ነበር። ተደማመጡ። እንዴት አደራችሁ? ተደማመጡ። የሶማሌ ገበያ ያረጋችሁ። ልወጣ ነው በቃ ስራ። ቻው። ቆይ እንዳትወጪ። ማርያም ልወጣ ነው፣ ደውልችልኝ። ባይ ባይ። 5 ደቂቃ ነው ያለኝ። እኔም ልወጣ ነው፣ እንዳትወጪ። ቆይ ምን ፈለግሽ? ተረጋጊ። ናባታ እናንተ ከንፈር አይደለም ይቅርና ወንድ ልጅ ንጹህ ፍቅር ከሰጠኩ ሴት ልጅ ትቀልጣለች። ሻማ አይደለች እንዴ? እኮ እስካሁን የት ነበርሽ? እኔ ቆንጆ እኔ ፓርታይም ስራ ልሄድ ነው። ገባሁኝ ወደ ስራ። አንቺ ሄለን ወዬ እኔ ፓርታይም ስራ የ30 ደቂቃ በዚህ በፀሐይ በእግሬ እየሄድኩ ነው የምሰራው። ልወጣ ነው። ኢንቦክስ ላይ ስልክሽን አስቀምጪ። አቦ በእናትሽ አስቀምጪልኛ። ቻው፣ ደህና ዋሉ። እባክሽ ባላገኘሽልኝ እንዴ? ይህ ወጣቸው እንግዲህ እቺ ልጅ እብድ እኮ ናት። እኔ የምላችሁ እኔ ግን ወደ ስራ ልወጣ ነውና በጣም ደስ ብሎኛል። አመሰግናለሁ። እምቢ አሉ እየተጨቃጨቁ። አውራ አላስተነፍስም አሉት እንጂ ማጅራቱ ትንሽ ተንፍስ። አንተ ሲኖ ትለኛለች ደግሞ ቤቱን ባዶ አድርገው ወጡ። ሰላም ነው። ወይኔ በላቸው። መልካም ቀን። ኧረ ችግር የለም፣ ነገ እንገናኛለን። እሺ ችግር የለም። እሺ በኋላ ምን አለን? ቢኒ ወይ አባቢ እየወጣ ነው። አንተም? ኧረ እኔ ገና አልወጣም እኮ። እኔ ገና ስገረገድ እኮ አንተ ወጣክ። እንዴ ግባ እያልኩ እኔ አንተ በጣም ተጫዋች ነበር። ስለ ትዳርሽ ስለ ህይወትሽ ትምህርት እየወሰድሽ ነው። ተማሪ። እሺ ማን እንደምታገኝ የሚጠብቅናቸው ሰዎች እየወጡ ነው። ታውቃ ነው እኮ ዘግየት እየለቀመች እኮ ማን ይሻለኛል እየመረጠች ነው ያለችው። አላስወራኛል። እኔ ፓርታይም ስራ አለብኝ ልሄድ ነውና ሄለን አይቼ ነው በአጋጣሚ የወጣሁት። የምር ሄለን በዚህ ስራ ሰው ቸክ የኔ እናት አሪፍ ነው። ምን ይደረግ? አንዴ ከተሰደዱ እንግዲህ ወጥሮ መስራት ነው። ከወጡ ገንዘብ ወደዚህ እንዳትልኪ ወደ ኢትዮጵያ ማለት ነው። ይሄ ቁጭ ብሎ እንደዚህ ላኪልኝ እንደዚህ የሚሰሩ ስሙን እንዳትልኪሽ። ምን ነው መቀኛው አልከብኛ ገና ከመላኳ ምቀኛ። አይ ባይዘ ምን አለ መሰላችሁ ይኸውላችሁ አንዴ ማለት ነው። ቆይማ ታወራለሽ። እኔ አዳምጣ
እኔ አትላኪ ልወርድ ብለህ ነው። ካልክ በኋላ አዳምጥ። እኔ ኦኬ ገንዘብ አትላኪ አዳምጠዋ የምትለው ሲጀምር እናት የለኝም አባት የለኝም። ቢኖሩልኝ የተወሰነ ላረግ ይችላል። የ17 ዓመት ትዳሬን ልጄን አባት ፈትቻለሁ። እሱ ኡመት እኔ ሽንት ቤት አጥቤ ለሱ ምልክበት መንገድ የለም። አንድም ስለዚህ ነገር ነፃ ነኝ አይኖርም። ዘና ብዬ አዳም ለምን መሰለክ ጀንተል በእግዚአብሔር ጎረቤት ሲታማ ለራስ ብለህ ስማ ይባላል። እኔ ስክሮል ሳረግ እህቶቼ ሲያለቅሱ እኔ ማልቀስ አልፈልግም። ዝንጥ ብዬ ከኩ እያደረኩ እንደ ምርጥ እኮ የአዳማ ልጅ ነኝ ነፍሴ ጫማዬን ያጣልሽ ያገሬ ልጅ ዋው ሰላሳ የሰፈራችን የሰፈሬ ልጅ ናት አንተ። አዳማስ ስማ 30 ሊደርስ 2 ቀን ሲቀረው ያመኛል፣ ስልኬ ዋይፋይ ይጨርሳል፣ ስልኬ ይዘጋል፣ ምናምን ነገር አልሰማም። እኔ አንዳንዴማ መስዋዕት የምሬን ነው። ብር ብቻ ኧረ ኖር ነው የተናገረው ሰውዬ። አንዳንዴ ለጎዳና ተዳዳሪ ማሰረዝ ይገባል። እንዳጠቃላይ ሙሉ ሰዎችን ኢምፕላካት አታረ የምን እሱን ማለት ምናምን ነገር ሳይሆን ይኸውልሽ አባ ቢንዬ በዛ መንገድ ያለሽ አንቺ። ስለዚህ ጥያቄ ምን ታያለሽ? ምን አለ መሰለህ እኔ ያልኩበት መንገድ ይኸውልህ ጆ ጃምሲያ አንዴ እስኪ እሙን እናዳምጣት። እሙዬ ምን ትያለሽ እዚህ ሐሳብ ላይ? ምንም አትልም። ማንም አይፈቅድላትም ብትልም አንቺ አሁን ጠበቃው ማንም አይፈቅድላትም። ማን አንተ ፈቃጅ ያደረገ ምንም አትልም። እንደኛ ምን እንከራከራለን እኮ እንዴ ለች አና በዛ ማንም አይፈቅድም ትላለህ እንዴ? የቤቱ ባለቤት እኮ ናት። የቤቱ ባለቤት ስለሆነች ሐሳብ መስጠት ያለባት እሷ ናት አይደለም? እኛ እንጠይቃለን፣ እሷ አትከልክለን። እኛ ማለት አትችልም። በቤቱ እኔ እኮ አላልኩኝም። እኔ እኮ ለቤቱ ደይ ሰጠው ለጋጃቸው እንጂ ማለት ነው። በነገራችን ላይ የ17 ዓመት ትዳር ፈተሽ ማለት ነው። በ17 ሚሊዮን ራሱ አትመልሽም። ይሄን ትዳር አታገኙም። ሲሪየስ ነው የምነግርሽ ነገር ማለት ነው። ኧረ እባክህ እንደዚህ አይነት ትዳር አታገኙም። ስሚኝማ ማለት ምን ለማለት ፈልገህ ነው? አዳምጪኝማ። አሁን ነው ማነጋገር፣ አሁን ነው ማነጋገር። 17 ዓመት ወይ 17 ዓመት ተቃጥላ ከሆነስ አንተ በምን አወቅ?